አንቺ ምዝናና ምናምን ታያለሽ እንዴ? እኔ ለራሴ ምንም ብር የለኝም። እኔ እዚህ ሀገር ውስጥ መኖር ነው የመረረኝ። ስለ ሚካኤል ምን አልሽኝ? አትሰሚም እኮ በደንብ። ጨርሰሻል? እሺ ጨረስክ? በቃ እሺ እናቴ፣ አንቺ ምን አለብሽ? እሺ እባካችሁ ና አባ፣ ስለ ሚካኤል ና። እሺ ና። እንዴ አንተ ልጅ ግን አብደሃል? ምን ነው? አንተ እኮ ተጎድተህ ለራስህ በግሉኮስ ያለክ ሰው ነህ። እንዴት ያለህን 50 ብር አውጥተህ ትሰጣለህ? እህቴ አካሌን ግሉኮስ ሊያቆማት ይችላል፣ ነፍሴን ግን ሚካኤል ነው ያቆማት። ምን? ከ2 ዓመት በፊት እዚህ መንገድ ላይ በህመም ወድቄ ልሞት ስል አምቡላንስ ጠርተው ሙሉ በሙሉ የሕክምና ወጪን የሸፈኑልኝ እንደዚህ ሰው አርጎ ያቆሙኝ የቅዱስ ሚካኤል አባቶች ናቸው። ዛሬ እኔ ብታመም ይሄ ግሉኮስ ያቆመኛል። ያቺ የብዙዎችን ህይወት የምትታደግ ቤተክርስቲያን ግን የቁርቁሮ ማልበሻ ብር አጥተው ሊጎዱ አይገባም። ይቅርታ ወንድሜ፣ እኔ በትልቁም በትንሹም አማድራለሁ። አንተ ግን እንደዚህ በህመም ውስጥ ሆነ እውነተኛ እምነትን አሳየኝ። እሺ ቅዱስ ሚካኤል ይስጥልን። ቅዱስ ሚካኤል ካንተ ጋር። ስለ ቅዱስ ሚካኤል እባካችሁ ወገኖቼ፣ ስለ ቅዱስ ሚካኤል ወደ መድረኩ አሳያቸው ብቸኛውን ያጨፋፈር እንዴ! አረ ፈጣሪ ሆይ፣ ይሄ ቆይ ቦርሳ ነው ወይስ ባዶ ፌስታል? 20 ብር ይዞ መንገድ መውጣት ትንሽ አይሰቀጥጥም? ፈጣሪ ሆይ፣ ሰዎች እንኳን የኔን ድካም ካላዩ አንተ ልፋቴን እመለስበታለሁ። እባክህ ቦርሳ ይመልስልኝ። እህቴ ቆይ ሌባ ለማርከም ነው ይሄንን ይዘሽ ምዞር? ይኸውልሽ 20 ብርና ግማሽ ዳቦ። አሁን ይሄን ሰርቄ ምን ልብላበት? ያቺ 20 ብር የትራንስፖርት ያበል ነው። ዳቦ ደግሞ ለእናቴ ገዘውላት ነበር። ኧረ አንቺ ሴትዮ ቆይ ተደርጎ የማይታወቀውን የሌባን ህሊና ልታራሪ ነው እንዴ? የእናቴ ዳቦ ነው የምትዩ? እንዴ ቆይ ምን ያስቅሻል? ቦርሳሽን ሰርቄሽ እኮ ነው። በእናትህ አትቆጣኝ። ህይወቴ ሙሉ ድብርት ነበር። ዛሬ ደግሞ ሌባ አስቆኝ ሳኩኝ። አንተ በጣም የምታስቅ ሰው ነህ። ቆይ እኔ ኮሜዲያን ነኝ ወይስ ሌባ? አሳቀቅሽኝ እኮ። ስሚ እኔ ከድሃ አልሰርቅም። እሺ ይሄን 500 ብር ለእናቴ ዳቦ ግዢበት። የኔም እናት ናት። ይኸው። አሁን ቦርሳዬን መልሰህልኝ ወደ ቤት ልሸኘኝ ነው? ታዲያ 500 ብር እኮ የሰጠሁሽ አብረን እንድንሄድ ነው። ከዚህ በኋላ መንገድ ላይ ሌላ ሌባ እንዳይገጥምሽ ጥበቃ ያስፈልግሻል። ካንተ የበለጠ ሌባ ደግሞ የት ይገኛል? ልብሽን ሰርቄሽ ከሆነ እንግዲህ ፍርድ ቤቱ ጉዳዩን የያዘው። በነገራችን ላይ አንተ የሰጠኝን ብር ቀንሺ ለቅዱስ ጊዮርጊስ ቤተክርስቲያን ነው የማስገባው። በጣም ጥሩ ሰው ነሽ ግን መልካም ልደት የኔ እናት። ያው እቺ ስጦታ ባመጥንሽም ግን ከልቤ ነው ያመጣሁት። ምን አይነት ንቀት ነው አንተ? በዚህ አበባና በርካሽ ቸኮሌት ነው ልደት ልታከብርልኝ የመጣው? ትሰማኛለህ? ከዚህ የተሻለ ነገር ይዘህ መምጣት ካልቻልክ ከህይወት ይወጣ። ሀና፣ የሰው ልጅ ክብር በወረቀት ተጠቅልሎ የሚሸጥ ዕቃ እንዳይመስልሽ። ዕቃውን ሳታይ በውጭ ሽፋን ብቻ አትፍረጅበት። ምኑን ሊያው የድሃ ስጦታ ሲጀመር ከሽፋኑ ያስታውቃል። አየህ፣ ወንድ ማለት እሱ ነው። ስጦታ አሰጣጡ ራሱ ክብር አለው። የኔ ፍቅር ለአንቺ የሚመጥን ውድና ትልቅ ስጦታ ይዤልሽ መጥቻለሁ። ኦ የኔ ፍቅር ቴንክ ዩ። እሺ ምንድነው የኔ ሰርፕራይዝ ታደርገኝ ነው መቼም አይደል? ምንድነው የኔ ፍቅር? ያኛው ነው የሚሆን እንጂ ይሄ ምንድነው? በዚህ ሳጥን ውስጥ ይዘው የመጣው ይሄን ብቻ ነው? አዎ ዋናው እይተውና ውጫ ያቀራረቡ ነው። የትኛውንም ርካሽ ነገር በጥሩ ወረቀት ከጠቀለልሽው ውድ ይመስላል። ይሄ ደግሞ ለአንቺ በቂ ነው። ምን እየቀለድክብኝ ነው? ይዛልኝ የመጣው ይሄንን ቆሻሻ ብቻ ነው? ቆሻሻው ሳጥን ውስጥ ያለው ነገር አይደለም፣ ቆሻሻው አንቺ ነሽ። ምን ማለት ነው? እኔ ሀብታም ልሆን እችላለሁ፣ መሀይም ግን አይደለሁም። ከኔ ውድ ስጦታን እየወሰድሽ ከሱ ደግሞ የህዋነቱ እንደም ስትመጪ ነበር። እስከ ዛሬ የማላቅ መስሎች ነበር አይደለ? ይሄ ሳጥን እንዳንቺ ውጬ ውበትና ውስጤ ባዶነት ነው እሺ ያለው። ትሰሚኛለሽ? አጠገቤ እንዳትደርሺ እሺ? ይገባኛል። ላንቺ ብዬ ሎራት ለፍቼና ከሰው ተበድሬ የገዛሁት ስልክ ነበር። ለካ እውነተኛ ፍቅርና መስዋዕትነት አንቺ ጋር ዋጋ የለውም። ዳግም እባክህ አልገባኝም ነበር። ስቆጣልኝ ነው። እባክህ ይቅርታ አድርግልኝ። ስልኩን ስጠኝ።
ዞር በይ። ይሄ ስልክ ለአንቺ አይገባሽ። ወደ አንቺ ስመጣ አንዲት እናት ተቸግራ ለቤተ ክርስቲያን ብር ስለምናይ ቢገባሽ ኖሮ የአንቺ ፍቅር አጉሮኝ ነበር እሳቸውን ሳረዳ አልፌ የመጡት። አሁን ግን ይሄን ስልክ ለአንቺ ከምሰጥ እሳቸውን ብረዳ አጸድቅበት። በሰሜን እንኳን ደስ አለሽ። ዛሬ ኮንትራቱን ተፈራርሜያለሁ። አንተ ማን እንዴ? አይና አይልሽ እንደነኮብላሽው። አሁን እንደዚህ መስሎሽ እንዴት ነው እዛ የምሄደው? ይመስገነው ውስጥ ያለው ፋይልሽ አልተበላሸም። ውስጥ ያለው ፋይልሽ አልተበላሸም። እኔን እኮ ሙሉ ለሙሉ አርጥበኛል። ዛሬ ደግሞ ትልቅ ቀጠሮ ነበረብኝ። ቢያንስ ይቅርታ እንኳን አትጠይቀኝ? የኔ ይቅርታ የበሰበሰው ልብስሽን ያደርቅልሻል። ይኸውልሽ እህቴ፣ አንዳንድ ጊዜ እግዚአብሔር ለበለጠ ነገር መስመር ሲያዘጋጅ ትንንሽ እቅዶችን ያበላሻቸዋል። ይሄ ውሃ ልብስሽን አረጠበው። ምናልባት የምትሄጂበት መንገድ የመኪና አደጋ የሚኖርበት መንገድ ነው። ምን ማለት ነው? ከመኪና አደጋ ልታስቆመኝ ነው የደፋብኝ? አይደለም፣ እኔ በስተት ነው የደፋውብሽ። ነገር ግን በህይወትሽ ላይ እያንዳንዱ የሚፈጠረው ስተት አለ እግዚአብሔር ፍቃድ አይደለም። ምናልባት አሁን ልብስሽን ቀየረሽ ወደ ስብሰባ ልትሄጂ ትችያለሽ። ነገር ግን ልብስሽ ከመድረቁ በፊት ህይወት አጭር መሆኗን ማሰብ አለብሽ። በምድር ላይ የሚሰበሰበው ሀብት ሁሉ ልክ እንደዚህ ውሃ የሚፈስም። ቆይ ማነህ አንተ? እንደዚህ አይነት ነገር አጥቶ ይጠበቃል። እኔ ሰራተኛ ነኝ። የምሰራው ግን ለጊዜያዊ ዓለም አይደለም። ታዲያ ምን ልሰራ ነው እዚህ የመጣሁ? ከጥቂት ሰዓታት በፊት አንድ ሰው ገጠር ላለች ለፈረሰች ቤተክርስቲያን ማነጫ የሚሆን ቃል የገባልኝን ካደኝ። ገንዘብ አጣው ብዬ ተስፋ ቆርጬ ስወጣ ነው በእጅ ያለውን ውሃ የደፋውብሽ። ግን አሁን ገባኝ። ምን ገባ? ያጣሁት ገንዘብ ፊቴ ካለችው ሴት እጅጉን ያንሳል። ነይ አሁን ይሄ የረጠበውን ልብስሽን ተይውና የፈረሰችውን ቤተክርስቲያናችን እናስ 10 በሬውን በእኔ ሰርግ ቀን ሁሉም ሰው እስከ አፍንጫው እንዲበላ ነው የምፈልገው። የእኔ ፍቅር ወዬ እመኝኝ፣ የእኛ ሰርግ በዚህ ሰፈር ታይቶ የማይታወቅ ነው የሚሆነው። ሆቴሉንም መርጫለሁ፣ ዲጄውም ተዘጋጅቷል። ከ2000 ሰው በላይ ነው የምንጠራው። ዳግዬ ደስታዬ ነው። ነገር ግን አንድ ጥያቄ ልጠይቅህ። መብትሽ ነው፣ ጠይቅኝ የኔ ፍቅር። ለሰርጋችን ጠርተናቸው የሚበሉትን፣ የሚጠጡትን፣ የሚጨፍሩትን አስባቸው። ነገ ሁሉንም ይረሱታል። አንዳንዶቹማ ጭራሽ ምግቡ ጨው ያንሰዋል ብሎ ለምን ይችላል። ይሄንን ሁሉ የሰርግ ወጫችንን ስታይ ባለፈው ፈርሳ ያየናትን ቤተክርስቲያን አላሰብካት? እሱማ መች ይረሳል። ግን ይሄ ከሰርጋችን ጋር ምን ያገናኘዋል? እዛ ያሉ አባቶች በዝናብና በፀሐይ እየተሰቃዩ፣ እኛ ግን ለአንድ ቀን ደስታና ለሰው ይውልን ብለን በሚሊዮን የሚቆጠሩ ብሮችን ለማጥፋት እየተዘጋጀን ነው። ታዲያ ሰርጉን ተው። አንተውም ቀላል ያማረና ቤተሰብ ብቻ የተገኘበትን ድግስ እንደግስ። የቀረውን ደግሞ ለፈረሰችው ቤተክርስቲያን እንስጥ። እናትዬ በጊዮርጊስ የሚበላ ነገር ካለ ስጪኝ። ቆይ አንዴ፣ እሺ ላምጣልህ አንዴ። እሺ ይኸው ወንድሜ። እሺ ቅዱስ ጊዮርጊስ ይስጥልኝ። በጣም አመሰግናለሁ። ምን ነው የኔ ችግር አለ እንዴ? አረ ምንም ችግር የለም። ለአንተ ምግብ ሰጠሽ ብሎ ከስራ አባረረኝ። በእኔ ምክንያት ነው አይደል የተባረርሽው? በጣም ይቅርታ። አንተ እኮ ምንም አላደረክም። ስለ ቅዱስ ጊዮርጊስ ምግብ ስጭኝ ያልከኝ፣ እኔ ደግሞ በቅዱስ ጊዮርጊስ ተለምኜ የሚጨክን አንጀት የለኝ። የምታምኚው ቅዱስ ጊዮርጊስ ሐሳብሽን በሙሉ ያሳካልሽ። ሌላ ምንም ልረዳሽ አልችልም። ቆይ አንዴ። ሄሎ ዶክተር። ሰላም ቤዛዊት፣ የእናትሽ የምርመራ ውጤት ደርሷል። እንኳን ደስ አለሽ። እናትሽ ከካንሰር ነፃ ናት። እሺ ዶክተር፣ በጣም አመሰግናለሁ። እሺ እናቴ ዳነችልኝ። ቅዱስ ጊዮርጊስ ስለቴን ሰማኝ። ትንሹን ነገር ሳጣ እግዚአብሔር ትልቁን ነገር አስተካከለልኝ። ተመስገን። እውነት ደስ ብሎኛል። እንኳን ቅዱስ ጊዮርጊስ ጸሎትሽን ሰማሽ። መልካምነትሽን ምን ጊዜ ማታቋርጪ። አሁን ሄደሽ ስለትሽን አስገቢ።